وقال سبحانه في قصة موسى فخرج منها خائفا يترقب قال رب نجني من القوم الظالمين موسى ወንዶች በሚገደሉበት ዓመት ተወለዱ ሲያሻው ወንዶችን ግደሉ ነበር ሴቶችን ደግሞ ተው ለምን ጨጓራ ዘርጋፊ ጋንገፍ ይሏቸዋል እንደዚህ አይነት ነበር የሚያስቀምጣቸው ይባላል እንስራ ውሃ ምኑ ልሸከምልን ደግሞ እንዳትገሉ ሴቶችን አሉ ወንዱን ግደሉባቸው አለ ስለዚህ እናታቸው ጨነቃቸው ባህር ላይ የሄዱ ሳጥን ነገር ሰሩና ሳጥን ውስጥ አስገብተው ገመድ አሰሩና ሰዎች በሰው በሌለበት ግራ ቀኝ አይተው ሄደው አጥብተው ሳጥን ላይ ዝግት ታረጉበትና ባህር ላይ ለቁተው ፊርዓውን ደጃፍ ላይ ደርሶ ቁጭ ወጥቶ ተከፍቶ ቢታይ ምንድነው ልጅ ነው የኔን አልጋ ይወርሳል እኔ ሊገለብጣለ ተባሪህ ሳይሆን አይቀርም ነበር ረቢ ነጂኒ ሚነል ቀውሚ ዛሊሚን አለ ጌታዬ ሆይ ሰላም አውጣኝ አለ ዛሊም በዳይ ከሆኑ ሰዎች ሰላም አውጣኝ ብሎ ወዴት ሄደ ወደ መድየን ሄደ ማለት ነው ፊርዓውንና የፊርዓውን አረዶች ወገኖቹን ሰግቶ ማለት ነው መቼም እንደሚታወቅ ፊርዓውን ደብድቦ ረግጦ ገዢ ነበረ ማለት ነው ደብድቦ ረግጦ ገዢ ነበረ በኒ እስራኤሎችንን እየደበደበ እየረገጠን እየገዛቸው ነበረ ሲያሻው ወንዶችን ግደሉ ነበር ሴቶችን ደግሞ ተው ለምን ጨጓራ ዘርጋፊ ጋንገፍ ይሏቸዋል እንደዚህ አይነት ነበር የሚያስቀምጣቸው ይባላል ሲታረድ ይሄ ጨጓራው አለ አይደል የኑ በለሰል እንትኖች ይሄ ሚስራውያኖችን ያንን ሽታ ስለሚነካቸው ያንን እንዲያራግፍ በኒ እስራኤሎች ልቀቁ እንዳትገድሩ አለ እንስራ ውሃ ምኑ ልሸከምልን ደግሞ እንዳትገሉ ሴቶችን አለ ወንዱን ግደሉባቸው አለ እልም አድርገው ሲገድሩ እንደገና እነሱ ሚስራውያን መልሰው አቤት ተወጡ በኒ እስራኤሎች ካለቁብን የቀን ሰራተኛ አናገኝም አሉ ስለዚህ ወንዶች እንዳይታረዱብን አሉ በቃ እንዲሁን የአንድ አመት ይታረድ አንድ አመት ምን ይሁን ይተውተባል በዚች መልኩ ያንቀሳቀሰ ነበርማ ፊርዓውን ማለት ነው ያን በጥንቁልና ይሰራ ስለነበረ ጠንቋዩ በነገረው መሰረት ማለት ነው ከዛ በዚች መልኩ የሆነ አላህ Subhanahu Wa Ta'ala ነብዩላህ ሙሳ ወንዶች በሚገደሉበት ዓመት ተወለዱ ሃሩን በማይገደሉበት ዓመት ተወለዱ ሙሳ ደግሞ በሚገደሉበት ዓመት ተወለዱ ስለዚህ እናታቸው ጨነቃቸው ምን ያድርጉ ባህር ላይ የሄዱ ሳጥን ነገር ሰሩና ሳጥን ውስጥ አስገብተው ገመድ አሰሩና ሰዎች በሰው በሌለበት ግራ ቀኝ አይተው ሄደው አጥብተው ሳጥን ላይ ዝግት ታረጉበትና ባህር ላይ ለቁታል ከዛ ባህር ላይ እንዲህ ሲያዋልለው እንደዚህ አንሻልለዋል አሁንም ትንሽ ጠብቀው ይሄዱና ገመዱን እየጎተቱ ያመጡና ያጠቡታል አንድ ቀን ተበጥሶ ሄደ ገመዱ እየተንሻለለ ማቤት ደረሰ ፊርዓውን ደጃፍ ላይ ደርሶ ቁጭ ወጥቶ ተከፍቶ ቢታይ ምንድነው ልጅ ነው አሲያለች አረሄማ ልጅ እንዳው ጥሩ ነው የኛ ነው ብለን ምን አናረጋዋለን እንይዘዋለን ያዘዋል አረ ይሄ ልጅ እንዳው አላመንኩትም ይያለ ፊርዓውን አረ ችግር የለም የኛ ነው እንላለን አለች ከዛ ተገባ ታደገ እንደምንም ፊርዓውን አንዳንድ ጊዜ ነቅነቅ ያረጋው ነበር አልጋውም ላይ ቁጭ ያለበት ነበር ፊርዓውን የኔን አልጋ ይወርሳል እኔ ሊገለብጣለ ተባሪህ ሳይሆን አይቀርም ነበር ምን ያቃል ብለህ ነው አለች እንዴው እስኪ ቼክ እናርጋው ምን እስኪ እሳትና የሆነ ውሃ ነገር እንስጠዋል ከዛ በኋላ ያችን ነገር እንትን ውሃው እንደዚህ ሊጠጣ ሲሆን ጅብሪል መጣና ተዋለዋል እሳቱን አንስቶ ጎረሰው እና ከዛ በኋላ መላሳቸው ተቃጠለና ኮልታፋ ነበር ወላያን ጠሪቆሽ ሊሳን ይላል መላሳቸው መናገር አይችሉም ነበር በዚች መልኩ ሁሉ ካደጉ በኋላ መጨረሻ ላይ አገሩ ላይ መንቀሳቀስ ጀመሩ አላህ ነብይ አድርጓቸዋል መቼም ከዛ ምን ተከስተተ እነዚህ አካላቶች የፊርዓውን ህዝቦችና ፊርዓውን በኒ እስራኤሎችን እያረደ እየረገጠ ነው የሚገዛው አይደል ከዛ አንዱ ባገራችን ብሎ ያኛ ጭሰኛ ብሎ ነው የሚያስቧቸው አንዱ የፊርዓውን ጎሳ ተነሳና አንድ ቅብጥይን አንድ ሰው በኒ እስራኤልን ቅጥቅጥ አድርጎ ሲደበድበው ማን ይደርሳል ያኒ ሙሳ ደረሰ ታሪኩ ሰፊ ነው እናቱ እንዴት ማጣዋት እንዳለባት መጨረሻ ላይ እንደው የሙሳ እናት ደንወስ ተከፍሏት እያጠባቸው ነበር መጨረሻ የኛ ልጅ ነው ብለው ማለት ነው ኢላ አኺሪ ወልቂሰቱ ፊል ቁርአን ከዛ በኋላ ያ ሰውዬ ምን አለ ናቶ ለበል ገደለኝ እኮ አለው ነው እንዳለ ሄዶ አንድ ጊዜ በቦክስ ቢለው ሞተ ያኛው በቃ አለቀለ ፈቀደ አለይ ፈከዘ ሙሳ ፈቀደ አለይ በቃ ዛውል ማለት ጫነቀው በቃ ሙሳ ጫነቀው ያ አላህ እሱ እኮ ለመግደል ብሎ አይደለም ለማገላገል ነው ያ ጉልበተኛ ነው ፈርጠኛ ነው ያ ደካማ ነው ዝም ብሎ ሲረግጠው ለምን ብሎ ነው እንዲህ ሲል አንድ ሲመታው ሞተ በዛው ከዛ በኋላ ይሄኛው ልጅ ለካ ጤነኛ የለው የማግስቱ በሁለተኛ ወይ የማግስቱ እንደገና ካንዱ ቦክስ ጀምሯል ካሁን ማን ይገጥመዋል ሙሳ ገጠመው ና ገደለኛ ነው በጣም ተቆጡ ሙሳ
ሲቆጡ ይሄ ሰውዬ እሱ የሚመቱ መስሎት ማለት ነው የራሱ ህዝብ ትላንትና ሌላ ያኛው ሰውዬ ገድል አሁን ሌሎች ጨምር ነው አለ። አያችሁ ያገዙለትን ሰው ምን አደረገ? አጋለጠው። በቃ ታወቀ። ማን እንደገደለው ታውቀው ነው ሙሳ ነው ተባለ። የዛን ጊዜ ከውስጥ ምስጢር አዋቂዎች ደግሞ መልእክት ላኩለት ለነብዩላህ ሙሳ። የዛኔ ወጣ ካገሩ። ምን ሆኖ ወጣ ካላችሁ فخرج منها ከሚስር ወጣ አለ። ሚስር ማነች? ግብጽ ማለት ነው። فخرج منها አለ ሙሳ ወጣ ከግብጽ ወጣ خائفا የፈራ ሲሆን ወጣ የተረቀቡ እየተጠባበቀ قال رب نجني من القوم الظالمين አለ ጌታዬ ሆይ ሰላም አውጣኝ አለ። ዛሊም በዳይ ከሆኑ ሰዎች ሰላም አውጣኝ ብሎ ወዴት ሄደ? ወደ መድየን ሄደ ማለት ነው። ከዛ መድየን ላይ ብዙ ጊዜ ቆየ። ችግሩ ምንም ነካው። ተመልሶ ሲመጣ ጡር ሲና ላይ ማን አናገረ? አላህን አናገረ። ተመልሶ ወዴት ገባ? ወደ ግብጽ መጣ ማለት ነው። ከዛ በኋላ ሃሩንን መልእክተኛ ተደረገለት። ሄደው ፊርዓውንን ምን አድርጉት? የፈጠረህ አንተም የፈጠረ አምላክ እኔም የፈጠረ አምላክ አለ አላህ ነው እሱን አምልክ ተባለ። ጨነቀው ፊርዓውን። አይ አለ በቤቱን አሳድጎት ለይኩን ለሁም አድወን ወሐዘና ኢላ አላህ Subhanahu Wa Ta'ala ሊሆን በቤታቸው አሳደገው አላህ። ከዛ ምን አለ? እንባ ከረዩ አለ። ጨነቀው። ሰዎችን ሰበሰበና ሜዳ ላይ ወጣና ይሄን ሰው ያወቃቸዋል አገሩ ነዋሪ እናንተ ናችሁ እናንተን አባሩ እሱ ሊወርስ ፈልጎ ነው ሌላ ነገር አይደለም። አያችሁ ፖለቲከኞች ሸረኞች ተመልከቱ። ካሁን መጥቶ አለ እስራኤላውያኖች ምን ሊያረጉ ነው? እናንተን አባሩ አገሩ ሊወርሱ ነው። ስለዚህ ምንድነው መታማክሩኛል? አይደለም ሳሉ እንደዛ አንዳንድ ብለ ሰው አለ አይደል? እንዲህ አይደለም አለ። እስኪ የሱንም ያንተንም እንትሮችንን ህዝብ ጥራና አለ ውይይት ተደርጎ እዛ ሜዳ ላይ ይተያዩዋል። የሱም ሲህር ከሆነ የናንተም ሲህር ከሆነ ማን እንደሆነ ይታወቃል ተባለ። ፊርዓውን ደጋም የተባለ አገር ላይ በሙሉ ያለው ሰብስቦ አመጣ። ለምን? የሙሳን ተአምራቶች ምን ብሎ ነው ያሰበው? ድግምት ነው ብሎ ነበር ማለት ነው። ከዛ ደጋሚዎች መጡና ሜዳ ላይ ወጡ። ደጋሚዎች ቃል ተገብቶላቸዋል። ምክትል ሚኒስቴር ትሆናላችሁ ተብሏል። ሁላቸው ሜዳ ላይ ወጡና እንዲህ እነሱም ድግምታቸውን አስቀመጡ። እንደ እባብ ነገር በሰው አይን ላይ ደገሙ። ከዛ እንደዚህ ሚላወስ ይመስላል። ከዛ ነብዩላህ ሙሳም ጣል ተባለ። ዱላው ጣል ሲያረገው ልቅም አድርጎ ጎረስ አረገና ወደ ፊርዓውን እንደዚህ ሲያያል ወገቡን ተበጠሰና ሽንት መቆጣጠር አይችልም ነበር ይባላል። ከዛ በኋላ ወገቡን ተበጠሰ ይባላል በድንጋጤ። አሁን በዚህ መልኩ ሆኖ አመንቱም ለሁ qablesh አዘነ ለኩም ፊርዓውን አላህ የሁሉ ሲያይ እነሱ ምን አሉ? አመና በቃ አምነናል። ምክንያቱም ይሄ የድግምት ጉዳይ አይደለም ከረቡል ዓለሚን የመጣ ጉዳይ ነው፣ የድግምት አይደለም። አምነናል ሲሉ እኔ ሳልፈቅድላችሁ ያለ አሁን ለማመንም ላለማመንም ፈቃጁ ማን ሆነ? ፊርዓውን ሆነ። ጃኢል እኮ ነው። ይገርማል ወላሂ። በቁጥጥር ስር አደረገው። በቃ ያሻው ሰው እመን ነው፣ ያላሻው ሰው ደግሞ አትመን። ጉድ እኮ ነው ወላሂ ይገርማል። ከዛ በኋላ ፎከረ። እንዳው እያናጋሁ እጃችሁ ነው መቆራረጠው ለዛውም ሰቅያላችሁ። የፈለከውን ስራ የምትሰራው የትኛው ሀገር ነው? እዚህ ዱንያ ላይ ያለችው ከዚህ ውጪ የለም። ትንሽ ስራ ሰርተው ጀነት ገቡ። ወዓላ ኩል ሐሊ በዚች መልኩ ሆነ። አወደም አጠፋ። ነብዩላህ ሙሳም ዳዕዋው ቀጠለ። ውሻውም ደግሞ ጩኸቱ ቀጠለ። ፊርዓውን ብሎ ጨነቀው እንደገና። አሁንም ሰዎችን አስተባሰበ። ምን ቢል ግራ ሲገባው መጨረሻ ላይ ምን አለ? ሙሳ መግደል አለብኝ አለ። ዘሩዲ አጥቱን ሙሳ በቃ አማራጭ የለኝም አለ። ባስረው ሊመለስ አይደለም የሱ አማራጭ አሁን መግደል ብቻ ነው ብሎ ውሳኔ ወሰደ። ለካ ሙሳን ለመግደል ሲነሳ የሱ የመሞቻ ጊዜው ደርሷል፣ አቅቷል ማለት ነው። ገብታችኋል? የመሞቻው ጊዜ አበቃ። ሰራዊቱን ያዘ። ማን ለማሳደድ ጀመረ? ሙሳም ህዝቦችን ይዞ ወጣ። ባህር ላይ ሲያቋርጡ 12 ቦታ ተካፈለላቸው ሄዱ። በጣም ይገርመው መስኮት ሆኖ እንዲትያዩ ነበር ይባላል። ፊርዓውን ምን አለ? አያችሁ የኔ ከራማ አያችሁ ባህሩ ምን ሆነልኝ? ተከፋፈተልኝ አለ። እልም ብሎ ገባል። መሃል ላይ ሲደርስ ያዝ አጀዒብ እኮ ነው ያዘው አላህ። ያዝ አድርጎ ንቅ ሲያረገው ምን አለ? እንደማያዋጣ አወቀ። መቼ? በልቡ ላይ አምኖበት ኩራት ያለው ነበር ነገር ግልጽ ማውጣት ጀመረ። አሁንማ በሙሳና በሃሩን ጌታ አምኛለሁ አልአነሽ ወቀዳሰይ ዛሬማ የለም ሳቅቷል። ካሁን በኋላ ተባለ ስምጥ አወደመው አላህ Subhanahu Wa Ta'ala። ነብዩላህ ሙሳን አጠፋለሁ ብሎ ወጥቶ ምን ሆኖ ገባ? ጣፍቶ ቤት አልገባ። አጃኢብ ነው። ሀከዛ የፈለገውም አካል ይሁን ሐቅን ለማጥፋት ከተነሳ ያጠፋዋል አላህ Subhanahu Wa Ta'ala። እርምጃ ለመውሰድ ሲጀምሩ አላህ ይመታል። اذا اخذه لا يفلته الله ከያዘው አያመልጠው። ሐቅ ላይ አላህ ያጽናን ሁላችንም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ